ሰላም ጤና ይስጥልኝ። ዶክተር ጌታው እባላለሁ የፕላስቲክ ቀዶ ሕክምና ስፔሻሊስት ሐኪም ነኝ። ዛሬ ስለ ውበት ቀዶ ሕክምና ወይም ስለ ኤስቴቲክ ሰርጀሪ እንነጋገራለን። በሀገራችን እንግዲህ ካለፉት ጥቂት ዓመታት ወዲህ ይሄ ቀዶ ሕክምና እየተለመደ መጥቷል። እንግዲህ ብዙ አይነት የኤስቴቲክ ሰርጀሪ ኮምፖነንቶች አሉት። እንግዲህ ዛሬ ማውራት የፈለኩት ስለ ጮማ መምጠጥ ወይም ላይፖሰክሽን ነው። በሰውነታችን ዙሪያ በተለይ በሆዳችን አካባቢ አላስፈላጊ ጮማ ብዙ ጊዜ ይጠራቀማል። ይሄም እንግዲህ በስፖርት ለማጥፋት ብዙ ሰዎች ይቸገራሉ። የተለመደው ሚስኮንሰፕሽን ምንድነው? የጮማ መምጠጥ ወይም ላይፖሰክሽን ለክብደት መቀነሻ መንገድ አድርገው ብዙ ሰዎች ያስባሉ። ይሄ ግን የተሳሳተ ነገር ነው። ላይፖሰክሽን የሚሰራው ክብደት ለመቀነስ ሳይሆን በስፖርት ወይም በተለያየ እንቅስቃሴ በዳይት ጨምሮ ሰውነታችን የሚፈልገውን ክብደት አቺቭ ካደረግን በኋላ ቅርጽ ለማስያዝ ወይም ሰውነታችን በደንብ ኮንቱር ለማድረግ የሚሰራ ቀዶ ሕክምና ነው። ይህም እንግዲህ ቀጫጭን ቱቦዎች በማስገባት ወይም ካኑላስ በማስገባት ያለውን ፋት በደንብ የምንመጥበት ሂደት ሲሆን ይህም የሰውነትን ቅርጽ ለማስተካከል ሁነኛ መፍትሄ ነው። ከዚህ ከውበት ቀዶ ሕክምና ጋር በተያያዘም እንግዲህ ሰዎች የተለያየ አይነት ዲፌክት ይዘው ሊመጡ ይችላሉ። ለምሳሌ ወጣ ያለ ጆሮ ይዘው ሊመጡ ይችላሉ፣ በተለምዶ ዲሽ ጆሮ የምንለው። እንደገና ደግሞ ያደገ የወንድ ልጅ ጡት ሊሆን ይችላል። በጣም ከመጠን በላይ ያደገ የሴት ልጅ ጡት ሊሆን ይችላል። እንደዚህ የመሳሰሉ አገልግሎቶች ይሰጣሉ።